Hello guys, how are you? እንዴት ናችሁማ? ሰላም ናችኋ? ኦኬ this is English with Gide. English with Gide የሚል ቻናል ሲሆን በደንብ ለናንተ ጠቃሚ የሆኑ ግራመሮቹ ለናንተ የሚያቀርብ ቻናል ነው። ስለዚህ ተከታተሉት። ከእንግዲህ በኋላ በደንብ በምስልን በሁሉም ነገር አመቻችተን ወይ ደግሞ ሰርተን እንልካለን። ዳውንሎድ አፕሎድ እናደርጋለን። እናንተ ደግሞ በደንብ ተጠቃሚ መሆን አለባችሁ። በደንብ ተጠቃሚ መሆን አለባችሁ። ተጠቃሚ የምትሆኑበት በምንድነው? ቤተሰብ በመሆን ነው። ቤተሰብ ለመሆን ደግሞ ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ነው ማለት ነው። አሁን ዛሬ የያዝኩላችሁ ቃሎች ሁለት አሻሚ የሆኑ ቃሎች ናቸው። ሜክ ኤንድ ዱ የሚሉት ቃሎች ናቸው። አብዛኛው ጊዜ ስናያቸው ተመሳሳይ ይመስላሉ፣ ግን ኢንፎርሜሽን የሚያስተላልፉት ኢንፎርሜሽን ወይ ደግሞ ህጋቸው የተለያየ ነው። ግን ብዙ ሰው ግራ ይጋባቸዋል በእነዚህ ማለት ነው። These words are very similar but they have some difference ይለናል። do ወይ ደግሞ make መስራት የሚለው ነገር የሚል ትርጉም አላቸው። መስራት በአማርኛ መስራት ነው የምንለው፣ ግን በእንግሊዝኛ የየራሳቸው የሆነ ኢንፎርሜሽን ያስተላልፋሉ። የየራሳቸው የሆነ ግራማቲካል ኦርደር አላቸው ማለት ነው። አሁን ወደ መጀመሪያው እንሄዳለን። use to do የሚል ቃል ለምን ይጠቅመናል? ከሜክ የሚል ቃልስ በምን ይለያል? የሚል ነገር ይህ ቪዲዮ በደንብ እስከ መጨረሻ ከተከታተላችሁ መልስ ታገኛላችሁ ማለት ነው። ስለዚህ እስከ መጨረሻ መቆየት ከእናንተ ይጠበቃል። use to do when we talking about works ስለ works jobs or tasks አሁን ስለ work ወይ ደግሞ ስለ ስራ የሆነ በቃ በቀን የምንሰራው ነገር ምናወራ ከሆነ ስለ jobs ወይ ደግሞ job ብለን የምንጠራው ስናወራ ታስክ ስናወራ ምን ተጠቀማለን ማለት ነው? verb to do ማለት ነው። አሁን ምሳሌዎች ስናይ ሁሉም አንደኛው ካንደኛው በምንድነው የሚለየው የሚለው ነገር ለመረዳት እያንዳንዳቸው የሚሰጡ ኤግዛምፕሎች በደንብ ማየት አለባችሁ ማለት ነው። ኤግዛምፕል 1 have you done your homework አለ። በቃ your activity የሆነ አክቲቪቲ አለ የምትሰራው ቀን በቀን የምትፈጥረው ነገር አይደለም የሚያሳየው do የሚለው፣ ግን የሆነ አክቲቪቲ ወይ ደግሞ የሆነ ስራ የምታደርገው ነገር ነው የሚያሳየን ማለት ነው። ስለዚህ have you done your homework homework done የሚለው verb to do የዱ ነው ወደ ህላፍ ወይ ደግሞ ሶስተኛ ህላፍ የመጣ ነው ማለት ነው። ስለዚህ homework ሰርተዋል ወይ የሚል ትርጉም አለው አይደል? ስለዚህ do ነው የምንጠቀመው። homework ወይ ደግሞ የሆነ ታስክ ስትሰራ do ተጠቅመን ነው እናስተላልፈው ማለት ነው። ሁለተኛው ኤግዛምፕል I don't want to do that job አለ። ያን ስራ መስራት አልፈልግም እያለ ነው ሰውየው። I don't want to do that job want to do በቃ የሆነ job ወይ ደግሞ የሆነ ስራ በምን ተጠቅመን ነው ኢንፎርሜሽን የምናስተላልፈው ማለት ነው? በዱ ተጠቅመን ነው። ዱ ስንት ፎርም አለው? do did done and does የሚል ነገር አለው። እነዚህ ተጠቅመን ይቀያየር ይችላል። ከነዚህ ግን ዱ ነው በቃ መሰረቱ ቃሉ ዱ ስለሆነ ያው ዱ እንጠቀማለን ማለት ነው። job work እንደገና ታስክ የሆነ ስንሰራ ኢንፎርሜሽን ስንሰራ በዱ ተጠቅመን ነው። ምክንያቱም የሆነ ፈጠራ የፈጠርነው ወይ ደግሞ ኮንስትራክት ያደረግነው ነገር የለም። በቃ አክቲቪቲ ነው ተሰርቶ የሆነ በቃ በጊዜው አክቲቪቲ አድርገን የምታደርገው ነገር ምንድነው? ዱ ተጠቅመን ነው ኢንፎርሜሽን የምናስተላልፈው ማለት ነው። ሶስተኛው ኤግዛምፕል I dislike doing housework አለ ሰውየው። I dislike doing housework የቤት ስራ መስራት አልፈልግም። የቤት ስራ ሲብል ቤት የሚሰሩ ነገሮች አሉ አይደለ? እነሱ መስራት አልፈልግም። ሻኖች ማጠብ ወይ ደግሞ ጨርቅ ማጠብ የተለያዩ ነገሮች ይሆን ይችላሉ። ስለዚህ እነዚህ ስፔሲፊክ የሆነ ኢንፎርሜሽን የሌላቸው ነገር በቃ አክቲቪቲ ምን ይባላል ማለት ነው? doing ብለን ተጠቅመን I dislike doing housework ያው የቤት ስራዎች በቃ ቤት የሚሰሩ ነገሮች መስራት በቃ አልፈልግም አልወድም እያለ ነው። አራተኛው I do my homework አለ። do ተጠቅመን ነው እዚህ። ስለዚህ homework እሰራለሁ እኔ homework ሁሌ እሰራለሁ ያው simple present tense ስለሆነ ስለዚህ ምን ተጠቅመን ነው homework የምሰራው? do my homework ማለት ያው do ተጠቅመን ነው ማለት ነው። አምስተኛው would you like to do my job ያው job ማለት ነው ይሄ
would you like to do my job የኔ ስራ ልትሰራ ትፈልጋለህ ወይ እያለው ነው ትፈልገዋለህ ወይ የኔ ስራ እንድትሰራው ትፈልገዋለህ ወይ የሚል ማነው ሱማለው ስለዚህ do ምን ላይ ነው እየተጠቀምነው ያለ ነው በደንብ አትኩረት እየሰጣችሁ መሄድ አለባችሁ እንደገና በሌላ አንፃር ደግሞ እንደገና do ለምን ተጠቀምበታለን when we do refer to general activity የሆነ general activity ስኒ አወራ ደግሞ do ተጠቅመን ነው መልእክታችንን የምናስተላልፈው like something nothing anything and everything ብለን ምናወራቸው ነገሮች አሉ አይደለ ስለዚህ do ተጠቅመን መልእክታችን እናስተላልፋለን ስለዚህ አክቲቪቲ የሆነ አክቲቪቲ እናደርጋለን ወይ ደግሞ የሆነ ነገሮች እንሰራለን ይያልን ስናወራ ማለት ነው ኤግዛምፕል I like doing nothing ያለ I like doing nothing አንድ ነገር አለመስራት እፈልጋለሁ ይያለ ነው አንድ ነገር አለመስራት እፈልጋለሁ በቃ አለመስራት ነው የሚመቸ ይያለ ነው doing nothing ያው የሆነ ነገር መስራት አልፈልግም ይያለ ነው በለላባል ሁለተኛው ኤግዛምፕል I want to do something important ይሄኛው ደግሞ do ስለዚህ የሆነ ነገር ጠቃሚ ነገር መስራት እፈልጋለሁ ይያለ ነው I want to do something important ስለዚህ to do ተጠቅመን ነው መልእክታችን ያስተላልፈን ያለ ነው ማለት ነው ስለዚህ important something በቃ የሆነ ነገር ምንም ስፔሲፊክ የሆነ ኢንፎርሜሽን የሌለው ወይ ደግሞ ውጤት የሌለው ነገር ስናወራ የሆነ አክቲቪቲ do እንጠቀማለን ማለት ነው ኦኬ ሶስተኛው ኤግዛምፕል don't just stand here አለ don't just stand here እዚህ አትቁም do something እስኪ እዚህ በቃ ምንም አትቁም እስኪ don't just stand here እዚህ ላይ አትቁም የሆነ ነገር ስራ do something በቃ ኢንፎርሜሽን የሆነ ነገር እንዲሰራ እየተቆሙ ነው ማለት ነው በቃ ደብሮታል እዛ እየቆመ በቃ ማይሰራ ከሆነ ማለት ነው ስለዚህ do something የሚል ነገር አለው ማለት ነው አራተኛው is there anything I can do to help you በቃ is there anything ይያለ ነው የሆነ ነገር አለ እኔ ማገዝ ምችለው ላንተ ያለው ነው አንተ እሺ is there anything I can do to help you እኔ መስራት ምችለው ላንተ የሚያግዘው ነገር አለኝ ያለው ነው የሆነ ነገር አለ ወይ ያለው ነው በለለባ ስለዚህ do እንጠቀማለን ማለት ነው do አክቲቪቲ ነው አምስተኛው what did you do at the weekend what did you do at the weekend ቅዳሜና እሁድ ምን ትሰራለህ ያለው ነው ምን ሰርተሃል ያለፈ ነገር ነው what did you do at the weekend ቅዳሜና እሁድ ምን ሰርተሃል ምን የሆነ ነገር ሰርተሃል ምን የሆነ ነገር አክቲቪቲ አድርገሃል ይያለው ነው ማለት ነው ስድስተኛው I didn't do anything yesterday የሆነ ነገር አልሰራሁም ትናንትና ይያለ ነው didn't do anything yesterday የሆነ ነገር በቃ የሆነ አክቲቪቲ ምንም ያደረኩት ነገር የለም አክቲቪቲ የሆነ ጀነራል አክቲቪቲ ለማውራትም እንጠቀምበታለን ማለት ነው ማን do እንደገና do ለምን ተጠቅመናል do replaces a very when the meaning is clear or obvious to replace a verb when the meaning is clear or obvious የሆነ ምታወቅ ነገር አለ የነገርየው ወይ ደግሞ ቨርቡ ግልጽ የሆነ ወይ ደግሞ የሚታወቅ ሆነ do ተክተን መናገር እንችላለን instead of that verb በዱ ተክተን መናገር እንችላለን ወሽ ይሆን ይችላል ካምፕ ይሆን ይችላል ወይ ደግሞ የሆነ አክቲቪቲ በቃ ማድረግም ይሆን ይችላል ግን የታወቀ ነገር ከሆነ በሱ ተክተን መናገር እንችላለን ማለት ነው ኤግዛምፕል do I need to do my hair ያለ አሁን do I need to do my hair ጸጉሬ መሰራት ያስፈልገዋል ይያለው ነው ያስፈልገዋል ወይ ስለዚህ ብሩሽ ወይ ደግሞ ወሽ ወይ ደግሞ ካምብል በቃ መሰንተር ወይ ደግሞ መጥረግ ይሆን ይችላል ስለዚህ do እንላለን ግልጽ ነው ራስ ወይ ደግሞ የጸጉር ስራ ነገሮች ምሰሩ ነገሮች ምን እንደሆነ ግልጽ ስለሆነ do ተጠቅመን በቃ ጀነራሊ እናደርገዋለን ማለት ነው ጀነራሊ እናደርገዋለን ሁለተኛው have you done the dishes አሁን done እዚ ላይ ለምን ተክቶ ማለት ነው ወሽ ማለት ነው ማጠብ ተክቶ ስለዚህ have you done the dishes
have you done the dishes አጥበዋል ወይ ዲሾቹ ወይ ደግሞ ሳህኖቹ አጥባሃቸዋል ወይ አጠብካቸው እያለው ነው ስለዚህ ወሽ ለማለት ነው ማለት ነው ኦኬ some expression with do አሁን የተለያዩ ኤክስፕሬሽን አሉ do የሚወስዱ ማለት ነው እነሱ ምንድናቸው እስኪ ኤግዛምፕል ብዙ ናቸው ባይዘው ወይ በዱ ተጠቅመን እንደ ስራ ተጠቅመን ምናስተላልፋቸው ኢንፎርሜሽን አሉ ከነሱ የተወሰኑች ኤክስፕሬሽን አሉ እዚህ ላይ ኤግዛምፕል do your best አለ do your best በቃ best የሆነ በቃ ካንተ የሚጠበቅ ነገር ስራ ለማለት ከፈለግን do your best እንላለን ማለት ነው do a business የሆነ በቃ ቢዝነስ ስራ ብለን ለመናገር ከተፈለገ do እንጠቀማለን ማለት do a course አለ course የሆነ course ስራ ወይ ደግሞ ውሰድ ማለት ነው do the dishes በቃ የሆነ እቃዎች እጠብ ማለት ነው dishes do exam or exercise ብለንም መናገር do ተጠቅመን ማለት do good do a favor do a great job do the shopping or research do a lot of damage በቃ የተለያዩ ነገሮች ተጠቅመን do ተጠቅመን ማስተላለፍ እንችላለን እነዚህ ኤግዛምፕል ኤክስፕሬሽኖች ናቸው ስለዚህ እነዚህ ሴንተንስ ላይ እየገቡ የራሳቸው የሆነ መልእክት ማስተላለፍ ይችላሉ ማለት ነው ስለዚህ ብዙ ኤክስፕሬሽኖች እንዳሉ ማወቅ አለባችሁ አሁን የያዝኩት ግን የሁለቱ ልዩነት በትንሹ ግንዛቤ ለመውሰድ ወይ ደግሞ እንድትወስዱ ማድረግ ሲሆን አሁን ቀጥታ ወደ ማን አልፋለሁ ማለት ነው ወደ ሜክ የሚለው እና አልፋለሁ ማለት ነው ሜክስ ለምን ይጠቅመናል ዱ እስካሁን ያልናቸው ነገሮቹ ከጠቀመን ሜክስ ለምን ተጠቀምበታለን የሚል ነገር ይመልስልናል ከዚህ በኋላ ምሰራው ደግሞ for producing or constructing or creating producing constructing creating or buildings ነገሮቹ በቃ ክሬት የተደረጉ አንድ ነገር ከአንድ ነገር አቃምረ ወይ ደግሞ አቃምመ የሆነ ነገር ስትፈጠር ወይ ደግሞ የሆነ አዲያ ስታፈልቅ የሆነ ሐሳብ ሜክ ስታደርግ የሆነ ሳውንድ ስትፈጠር አለ አይደል በቃ የተፈጠሩ ነገሮች አሉ ወይ ደግሞ ፕሮዲዩስ ያደረካቸው ነገሮች አሉ ወይ ደግሞ ኮንስትራክት ያደረካቸው ነገሮች ካሉ እነዚህ ስፔሲፊክ ውጤት አላቸው አይደል እነዚህ ውጤቶች ደግሞ በምን ተጠቅመን ነው መልእክታችን ምናስተላልፈው ዱ ሳይሆን ሜክ ተጠቅመን ነው ሜክ በቃ የሆነ ነገር ተሰርቷል እኮ ስለዚህ የሆነ ውጤት አለ ኮንስትራክት የተደረገ ወይ ደግሞ ፕሮዲዩስ የተደረገ ወይ ደግሞ ክሬቲንግ የተደረገ ወይ ደግሞ ቢልዲንግ የተደረገ ነገር አለ በሐሳብ ደረጃ የሚሆን ይችላል ወይ ደግሞ ወይ ታንጀብል የሆነ ነገር የሚሆን ይችላል ባይዘው ወይ እሱ ኤግዛምፕሎች ስናየው በደንብ ግልጽነቱ ይረዳቸዋል ማለት ነው ከዱ ተጠቅመን የተጠቀምናቸው ሴንተንሶቹም በምን ይለያል የሚል ነገርም በደንብ ያብራራላችኋል ስለዚህ ተከተሉኝ ወደ ኤግዛምፕል ሄዳለሁ ኤግዛምፕል 1 she made a bread አለ እሷ ምን በቃ ክሬት አደረገች እኮ የሆነ ታንጀብል የሆነ ነገር ፈጠረች ማለት ነው የፈጠረችው እሷ ለመጀመሪያ ጊዜ ሳይሆን የሆነ ነገር ግን ሰርታ የሆነ ውጤት አሳይታለች ፕሮዲዩስ አድርጋለች ስለዚህ she made a bread ዳቦ ሰራች ወይ ደግሞ ጋገረች ማለት ነው በለላባል ሁለተኛው ኤግዛምፕል Aster has made some coffee አለ ያ ኮፊ ሰራች በቃ የሆነ ካንዱ አንድ ነገር አድርጋ በቃ አድርጋ የሆነ ነገር የፈጠረችው ነገር አለ ኮፊ አፈላች በቃ ታንጀብል የሆነ አንተ የምትጠጣው ነገር አቀረበልችልህ ማለት ነው ውጤት ፕሮዲዩስ አደረገች ወይ ደግሞ ክሬት አድርጋለች ማለት ነው ኮንስትራክት ያደረገች ስለዚህ ውጤት ነገር የምታይበት መሆን አለበት ዱስ ተጠቀም ማለት ነው ሶስተኛው ኤግዛምፕል መሰረት has made dinner አለ ያ መሰረት ዲነር ሰራች ወይ ደግሞ ራት ሰራች የሆነ ሰርታለች እኮ የሆነ ሰርታ የሆነ አድርጋ የሆነ ውጤት መምጣት አለበት ብያቸዋለሁ ዱ ከሆነ ውጤት መምጣት አለበት እንደገና to introduce the origin of the product ያ origin of the product አንድ ነገር ከምን እንደተሰራም ይነግረናል ምን ተጠቅመን ዱ ተጠቅመን ሳይሆን ሜክ ተጠቅመን ነው መልእክታችን ማስተላለፍ ዱ በቃ የሆነ አክቲቪቲ ውጤቱ ገለ ምንም ማነሱም ሳይሆን ግን የሆነ አክቲቪቲ የተደረገ ጀነራል የሆነ ነገር ምናደርገው ነገር ያለው ይሄ ግን ውጤት ነው ኤግዛምፕል wine is made from grapes አለ wine is made from grapes ያ
ወይኒ ምንድነው የተሰራው እያለን ነው? ከግራፕስ የተሰራ ነው እያለ ነው። ግራፕስ ማለት ታውቃላችሁ። ስለዚህ ይሄም የተሰራ ወይ ደግሞ ኦሪጂኑ ከየምን የተሰራ ነገር እንደሆነ ኢንፎርም እያደረገን ነው እያሳወቀን ነው ማለት ነው። ስለዚህ ውጤት አለ። እሱ ውጤቱ ግን ከምንድነው ኦሪጂን የሆነው ወይ ደግሞ የተሰራው የሚል ነገር ይነግረናል ማለት ነው። ኦኬ ሁለተኛው ኤግዛምፕል the watches were made in China. The watches were made in China. The watches ሰዓቶቹ የተሰሩ ከቻይና ነው። ቻይና ነው የተሰሩት። የቻይና ሰራሽ ናቸው እያለ ነው አንተ። ስለዚህ ኦሪጂኑ ነው የነዚህ ሰዓቶች ኦሪጂን የት ነው እያለን ነው ያለው። ስለዚህ ኢንፎርሜሽን ደግሞ እየነገረን ነው ማለት ነው። እንደገና ሌላ ጥቅም ደግሞ የሜክ for producing an action or reaction ይለናል። for produce an action or reaction የሆነ ተግባርና የሱ ምላሽ ለማድረግም ሜክ ተጠቅመን መልእክታችን ማስተላለፍ እንችላለን ማለት ነው። እንዴት ነው? ኤግዛምፕል እንየዋ። ኤግዛምፕል 1 you make me happy የሆነ አክሽን አለ። ከዛ በዛ አክሽን የመጣ የሆነ ምላሽ አለ። እሱ ደግሞ ምንድነው? you make me happy አንተ ለኔ ደስተኛ ሆን ታደርገኛለህ እያለው you make me happy አንተ ነው ደስተኛ ያደረከኝ እያለ ነው የምታደርገኝ። በቃ በየሆነ ነገር ይሁን ገና ይሁን በቃ አንተ ነው የሆነ ደስተኛ የሆነ ውጤት እኮ መጥቷል እዚህ ላይ ምን ምክንያት አለ፣ ውጤት ደግሞ አለ። አንተ ምክንያት ነህ ለኔ ደስታ። ስለዚህ ልጅህ ነው። ለምሳሌ ልጅህ እያየ ለኔ ደስታ እኮ አንተ ነህ ብለህ የሆነ በቃ ደስታ እንድሰማ የሆነ ውጤት አሳይቷል እኮ ለውስጥ። ስለዚህ ውስጣዊ ኢነር ፊሊንግ አሰምቷል ማለት ነው። ውጤት ያልነው ነገር በዚህ ነው። እሺ ሁለተኛው ኤግዛምፕል rain make me happy rainy make me happy ዝናው ለኔ ደስታ ያደርገኛል። ስለዚህ ኮዝ እና ኢፌክት እና ኮዝ የሚለው ኮዝ አለ፣ ኢፌክት አለ፣ ምክንያት አለው፣ ውጤት አለ። ስለዚህ እነዚህ ውጤቱ አለ። ስለዚህ ፕሮዲዩስ የተደረገ ውጤት አለ። ውስጣዊ ኢነር የሆነ ነገር ሊሆን ይችላል ብያቸዋለሁ። ግን የሆነ በቃ የተደረገ ነገር የተፈጠረ ነገር እንዳለ ያሳየናል ሜክ ከተጠቀምን ማለት ነው። ስለዚህ rainy make me happy ዝናው ለኔ ደስተኛ ያደርገኛል እያለ ነው ማለት ነው። ሶስተኛው it is not his fault this is his brothers made him to do it it is not his fault ይለናል። his brother made him do it ይሄኛው የሱ ጥፋት አይደለም። ይሄ ነገር እንዲሰራ ያደረገው የሱ ብራዘር ነው እያለ ነው። ስለዚህ his brother made him to do it የሆነ made የሚለው የሆነ እንዲሰራ ተደርጎ ውጤት የመጣ ነገር አለ። እሱ እንዲሰራ ያደረገው ግን ወንድሙ ነው፣ የሱ ፎልት አይደለም እያለን ነው ማለት ነው። እሺ እንደገና after certain nouns about plan and decision ምን after certain nouns about plan and decision ዱ ተጠቅመን ምን መልእክት ማስተላለፍ እንችላለን? after certain nouns about plan and decision ስለዚህ መልእክታችን ማስተላለፍ እንችላለን ማለት ነው። ኤግዛምፕል make a choice በቃ የሆነ ምርጫ አድርግ፣ ውጤትህ የተለያየ ሐሳብ አስብና የሆነ ውጤት አሳየ። በቃ ውጤት መምጣት አለበት። ቾይዝ አንተ የመረጥከው ነገር ውጤት ነው አይደል? እሱ ነገር አሳየው እያለ ነው። ሁለተኛው make plans for your task ፕላን፣ ስለ ፕላን ስናወራ make plans ታንጃብል የሆነ ክሬት ያደረገው ነገር አለ አይደል? ፕላን ስታደርግ ክሬት አደረክ አንተ የምትመራው ነገር ነው የምትሰራው አይደል? አዎ። ስለዚህ make ተጠቅመን ማስተላለፍ እንችላለን ማለት ነው መልእክታችን። ሶስተኛው ኤግዛምፕል make the arrangement ይለናል። አሬንጅመንት ያው ፕላን ነው። አሬንጅመንቱ አስተካክለህ ስራ፣ በቃ ስራህን እንድትሰራ አሬንጅ አድርገው እያለው ነው ማለት ነው። ኦኬ በሌላ አንፃር ደግሞ nouns about speaking and certain sounds ይለናል። speaking and certain sounds እነዚህ ደግሞ አንዳንድ ነገሮቹ ምን እንጠቀማለን ማለት ነው። make ተጠቅመን ሐሳባችን ማስተላለፍ እንችላለን። make a comment ይለናል። make a comment የሆነ ኮሜንት
አድርግ እያለ ነው። ውጤት አይተ የሆነ ነገር አይተ ኮሜንት ስታደርግ በዛ ውጤት የመጣው ወይ ደግሞ በዛ አክቲቪቲ የመጣው ውጤት ነው ኮሜንቱ። ምክንያቱም እዛ ተደርከ ወይ ደግሞ እዛ ተደግፈ ኮሜንት ስለምታደርግ ማለት ነው። ሁለተኛው make a noise ይላል። ድምጽ ፍጠር እያለ ነው። make a noise ያ ድምጽ መፍጠር ማለት ነው። ያ ተፈጠረኩ። make a speech ያ የሆነ ንግግር አድርግ በቃ አድርገሃል የሆነ ነገር አቅርበሃል ማለት ነው። ኮንስትራክት አድርገሃል ንግግሮቹ ነገር ማለት ነው። እሺ some expression with make ያ አንዳንድ ኤክስፕሬሽኖች ደግሞ አሉ make ተጠቅመን መልእክታችን ማስተላለፍ እንችላለን። ብዙ ነገሮች አሉ ከነሱ ግን የተወሰኑ እስኪ እንናገራቸው እዚህ ኤግዛምፕል 1 make sure እንላለን አይደል? make sure ማለት በቃ የተረጋገጠ ኢንፎርሜሽን ያዝ ወይ ደግሞ በቃ እርግጠኛ ሁን እያለ ነው። እርግጠኛ ሆነ በቃ ዝግጁ ሁን የሆነ እርግጠኛ የሆነ ማይንድ ፍጠር እያለው ነው። እሺ ሁለተኛ make a suggestion የሆነ suggestion በቃ ሐሳብ ፍጠር ሐሳብ እያለው ነው። በቃ የሆነ ፈጠራ እያለው ነው በሐሳዊ ማለት ነው። ሶስተኛ make a sound የሆነ ድምጽ ፍጠር እያለው ነው። አራተኛው make a decision ያ ውሳኔ ፍጠር እያለው ነው። አምስተኛው make a lot of friends ያው ፍሬንድ ፍጠር ፍሬንዶስ። ስድስተኛው make a difference make a difference። ሰባተኛው make a lunch or dinner make a promise make a money profit make a change make a complaint make a reservation የተለያዩ ነገሮች ማለት ነው። እሺ ስለዚህ make እና do ምን አይነት ልዩነት እንዳላቸው አይታችኋል። ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much